ቀሪው የዓለም ህዝብ እንዲሁ እየተመለከተ አዲሱ የዓለም ስርዓት መጣው እያለ ይመስላል። የቢቢሲ ትንታኔ እንደሚያመለክተው አሜሪካ፣ ቻይናና ሩሲያ በጥንካሬና በጉልበት ዓለምን ለመቆጣጠር የሚያደርጉትን ፉክክር በተመለከተ በሰፊው የዳሰሳ ዘገባ ሰርቶበታል። ይህንን ትንታኔ ያዘለና ሩሲያን፣ አሜሪካና ቻይናን ነጣጥሎ እየሄዱበት ያለውን ጎራና መንገድ የሚያሳየውን አስገራሚ ዘገባ እንደሚከተለው ከቢቢሲ ላይ አስደምጣችኋለሁ። ይህንን ቻናሌን ሰብስክራይብ በማድረግ የደወል ምልክቷን በመጫን በየዕለቱ ዓለም አቀፍ ጉዳዮችን በተመለከተ የሚወጡ ሰፊ ትንታኔዎችና መረጃዎችን ታገኛላችሁ። ወደ ዘገባው እንሂድ። የቢቢሲ የትንታኔ ድረገጽ አሜሪካ፣ ቻይናና ሩሲያ በጥንካሬና በጉልበት ዓለምን ለመቆጣጠር የሚያደርጉት ፉክክር አዲስ የዓለም ስርዓት እየወረደ ነው ይለናል። የቬንዙዌላው መሪ ኒኮላስ ማዱሮ በቅርቡ በአሜሪካ ኃይል በቁጥጥር ስር መዋላቸውን ተከትሎ ፕሬዚደንት ዶናልድ ጄ ትራምፕ አሜሪካ በምዕራቡ ንፍቀ ክበብ ላይ ያላትን የበላይነት ከዚህ በኋላ ጥያቄ ውስጥ አናስገባውም ብለዋል። አሜሪካ ኃያልነቷን አጉልታ ለማሳየት ከመቼውም ጊዜ በላይ እየታተረች ነው። ቻይናና ሩሲያ ተጽዕኖ ፈጣሪ ሀገራት መሆናቸው እንዲታወቅላቸው በዝርዝር ጥረታቸውን ቀጥለዋል። ሶስቱም ሀገራት አዲስ የዓለም ስርዓትን ለመፍጠር እንደሚፈልጉ በየጎራ ያሉ ተንታኞች ይስማማሉ። ተጽዕኗቸው ከአውሮፓ አልፎ በሌሎች ቀጠናዎችም የተዘረጋና የሚታይ ነው። አሜሪካ፣ ቻይናና ሩሲያ በወታደራዊ ኃይል፣ በምጣኔ ሀብትና በፖለቲካ አማካኝነት በጎረቤት ሀገራት ጭምር እንዲሁም በተቀረው የዓለም ሕዝብ ላይ የሚያሳድሩት ጫና ሰፊ ነው ይላል ቢቢሲ ሰፋ ያለው ትንታኔ። በኃይል የሚመራ ዓለም በሚል ርዕሰ አንቀጽ ያስቀመጠው ዘገባ የትራምፕን አስተዳደር በመጀመሪያ ጠቅሶ ይጀምራል። የትራምፕ አስተዳደር የአሜሪካን የውጭ ጉዳይ ፖሊሲና ደህንነት ስትራቴጂ እየለወጠው ነው ይላል። ትኩረቱን ያደረገው ደግሞ በምዕራቡ ንፍቀ ክበብ ላይ ነው። ከትራምፕ በፊት የነበሩ ፕሬዝደንቶች ዴሞክራቶችም ይሁኑ ሪፐብሊካን ትኩረታቸው የአሜሪካ ኃያልነት ዓለም አቀፍ ማድረግ ነበር። የትራምፕ አስተዳደር ቅድሚያ ለአሜሪካ የሚል መፈክር አለው። በስደት በወንጀልና በአደንዛዥ እጽ ዝውውር ላይ የሚያወጧቸው አስቸኳይና ተከታታይ ፖሊሲዎች በዚህ የሚመሩ ናቸው። ከትራምፕ ከፍተኛ አማካሪዎች አንዱ ስቲቨን ሚለር ዓለም የምትመራው በጥንካሬና በጉልበት ነው ሲሉ አስረግጠው ተናግረዋል። ንግግራቸው ከሄንሪ ኪሲንጀርና ሪቻርድ ኒክሰን የውጭ ጉዳይ ፖሊሲ ጋር ያነጻጸሩም አሉ። በ1960ዎቹና በ1970ዎቹ የነበረው የአሜሪካ ፖሊሲ የማያወላዳ የሚባል ነው። በ20ኛው ክፍለ ዘመን መባቻ ዊሊያም መኬንሊና ቴዲ ሩዝቬልት አሜሪካን እንደማይነቀነቅ ሀያል ግዛት ገንብተዋታል። በ1823 ሞንሮ ዶክትሪን በሚል የወጣው መመሪያ ምዕራቡ ንፍቀ ክበብ ከአውሮፓ ሀገራት ጣልቃ ገብነት ነፃ መሆን አለበት የሚል ዶክትሪን ነው። ዩናይትድ ስቴትስ ኦፍ አሜሪካ ሁሉንም የአሜሪካ አህጉራት ላይ የሚገኙ ሀገራትን በመጠበቅ ቀዳሚ ቦታ እንዲኖራት ሩዝቬልት ይፈልጉ እንደነበር ታሪካቸው ይናገራል። በወቅቱ አሜሪካ እንደ ቬንዙዌላና ዶሚኒካን ሪፐብሊክ ላሉ ሀገራት የገንዘብ ድጋፍ ጭምር ታደርግ ነበር። በሄይቲና ኒካራጓ ወታደሮቿን አሰማርታለች። ትራምፕ ለሁለተኛ ጊዜ ፕሬዝደንት ሲሆኑ ግዛቶችን በአሜሪካ ቁጥጥር ስር ስለመዋል ሲናገሩ ይደመጣሉ። ትራምፕ የቬንዙዌላውን መሪ ለመያዝ ወታደራዊ ኦፕሬሽን ከማካሄዳቸው በፊት በተከታታይ የአየር ጥቃት ሰንዝረዋል። አሜሪካ የአየር ጥቃት የፈጸመችው አደንዛዥ እጽ በያዙ ጀልባዎች ላይ እንደሆነ በተደጋጋሚ ስትገልጽ ቆይታ ነበር። የላቲን አሜሪካ ሀገራት ላይ ጫና ለማሳደር ታሪፍ ጥላለች። በብሔራዊ ምርጫዎች ላይ አንዳንድ እጩዎችን ወይም ፓርቲዎችን በመደገፍ አሜሪካ በቀጥታ ጣልቃ ገብታለች። ትራምፕ ፓናማ ካናል፣ ግሪንላንድና ካናዳን ለመጠቅለል እንደሚፈልጉ ጭምር ሳያወላዱ ተናግረዋል። ዋይት ሃውስ ይፋ ያደረገው የብሔራዊ ደህንነት ስትራቴጂ አሜሪካ ለደህንነቷና ለእድገቷ ስትል በምዕራብ ንፍቀ ክበብ ቀዳሚ ሆና መገኘት አለባት ባይ ነው። ይህም በቀጠናው በአስተማማኝ ሁኔታ ላይ እንድትገኝ ያስችላታል ይላል። በአሜሪካ ዓለም አቀፍ ስትራቴጂ ሀገሪቱ ያላትን ተጽዕኖ ከሚገዳደሩ ሀገራት ጋር የሚደረግ ፉክክርን ይጨምራል። ይህም በዋናነት ቻይናን የሚመለከት ነው። አሜሪካ በዓለም አቀፍ ፖለቲካ ገናና ለመሆን ከቻይና ጋር በቀጥታ ትፎካከራለች። ትራምፕ በተለያዩ ሀገራት ሰላምን ለማስፈን ጥረት ያደርጋሉ። ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትሶችን ጨምሮ ከአረብ ሀገራት ጋር ከፍተኛ የንግድና የደህንነት ትስስር የማጠናከር ፍላጎትም አሳይተዋል። እርሳቸውና አማካሪዎቻቸው እንደሚሉት አሜሪካ የምዕራባውያን ስልጣኔ ጠባቂ ናት። ለአሜሪካ ቅድሚያ የመስጠት የትራምፕ ፖሊሲ ከሚገለጽ
ከሚገልጽባቸው መንገዶች አንዱና ዋናው ነው። የትራምፕ የግል አቋም አሜሪካ በዓለም አቀፍ ፖሊሲዋ ላይ የምታሳየው አቋም ላይ ተጽዕኖ የሚያሳድርም ይመስላል። በ250 ዓመታት የአሜሪካ ታሪክ ውስጥ የውጭ ጉዳይ ፖሊሲ ለውጥ ታይቷል። አሜሪካ ከዓለም ተገልላ ከመቆየት አልፋ በተለይም በሌሎች ሀገራት ጣልቃ እስከ መግባት ድረስ የተለያየ አቋም አንጸባርቃለች። የአሜሪካ ወታደራዊ ኃይል ካለው አቅምና ቁመና ጋር በሚመጣጠን ሁኔታ በሌሎች ሀገራት ጣልቃ ስትገባ ተስተውሏል። በትራምፕ አስተዳደር ስር የአሜሪካ የውጭ ሀገር ፖሊሲ ለውጥ ቢያሳይም በቀጣይ ዓመታት በጉልህ መንገድ ተቀይሮ ሊቀር እንደሚችል ያመለክታል። ሌላኛው የቻይና ህዳሴ ነው። የቻይና በዓለም አቀፍ መድረክ ላይ ያላት ጫና ከቀጠናዊም ባለፈ የተለያዩ ሀገራትን ያማከለ ሆኗል። በተለያዩ ሀገራት ውስጥ ቻይና ያላት ሚና መመልከት አያዳግትም። በደቡብ ፓሲፊክ፣ በማዕከላዊ እስያ፣ በመካከለኛው ምስራቅ፣ በላቲን አሜሪካና በሌሎችም ሰፋፊ የዓለም ክፍሎች በሙሉ ቻይና በዚያ ትገኛለች። ቻይና በተለይም አምራች ሀገር መሆኗ ዓለም አቀፍ ጫና እንድታሳድር አድርጓታል። በዓለም ላይ ካሉ ሸቀጦች 1/3 የሚመረተው በቻይና ውስጥ ነው። ከሶኬት እስከ አልባሳት፣ ከቴሌቪዥን እስከ ቤት ቁሳቁሶች ቻይና በአይነቱ በደርዙ ታመርተዋለች። ቻይና የዓለም ልዩና በብዛት የማይገኙ ተፈጥሮ ማዕድን ያላት ሀገርም ናት። እነዚህ ማዕድናት ተንቀሳቃሽ ስልክ፣ የኤሌክትሪክ መኪና፣ ከነፋስ ኃይል የሚመነጭ መሳሪያና የጦር መሳሪያ ለማምረት ይውላሉ። በዓለም ልዩ ማዕድናት ውስጥ 90% የሚደርሱት የሚቀናበሩት ቻይና ውስጥ ነው። ከትራምፕ ጋር ለመደራደር የምትጠቀመው ይህንን እምቅ ሀብት ነው። ቻይና ወደ አሜሪካ የምትልከው ማዕድን መጠንም በመገደብ ለአሜሪካ ታሪፍ ምላሽ ስትሰጥ ቆይታለች። አሜሪካ ወደ ግሪንላንድ ማዕድናት ፊቷን ያዞረችው ለዚህ ነው። ሁለቱ ልዕለ ኃያል ሀገራት የንግድ ፉክክራቸውን ቀጥለዋል። በ2000 አካባቢ ቻይና ከአሜሪካ በመቀጠል ነበረ የዓለም ንግድን የምትመራው። በ2026 ላይ ግን ነገሮች እየተለዋወጡ ነው። ፕሬዚደንት ዢ ጂንፒንግ በንግድ በቴክኖሎጂና በኢንቨስትመንት ዘርፍ ዓለም አቀፍ ተጽዕኖ የሚያሳድሩ መሪ ሆነዋል። ቻይና ከዓለም ደሃ ሀገራት አንዷ ከመሆን በኢንዱስትሪና በቴክኖሎጂ ዘርፍ መሪ ወደ መሆን ተሻግራለች። እያደጉ ያሉ ሀገራትም ራሳቸውን ቻይና ውስጥ የሚመለከቱትም ለዚህ ነው። ቻይና ያለ ምዕራባውያን ጣልቃ ገብነት የመበልጸግ ተምሳሌት ናት ይላሉ። የምዕራባውያንን የፖለቲካና የውጭ ጉዳይ ፖሊሲ ሳይከተሉ ማደግ እንደሚቻል ቻይና በግልጽ አሳይታለች። በ2001 በአውሮፓውያኑ አቆጣጠር 80% የሚሆኑ የዓለም ሀገራት ከአሜሪካ ጋር የንግድ አጋር ነበሩ። አሁን ግን 70% ከቻይና ጋር የንግድ አጋር ሆነዋል። ቻይና እያደጉ ባሉ ሀገራት ላይ ገንዘብ ፈሰስ በማድረግ ትታወቃለች። ቤልት ኤንድ ሮድ ኢኒሼቲቭ እስያ፣ አውሮፓና አፍሪካ በየብስና በባህር የሚተሳሰሩበት የመንገድ ፕሮጀክት ነው። ቻይና በወደብ በመንገድና በኃይል አቅርቦት ግንባታ ዋነኛ ተሳታፊ ሆናለች። በዚህም ብዙ ሀገራት የቻይና የገንዘብ ዕዳ አለባቸው። ትራምፕ በቬንዙዌላ ዘመቻ ካካሄዱ በኋላ ቻይና ታይዋንን ልትወር ትችላለች በሚል ተሰግቷል። በዚህም ቻይና ታይዋንን እንደ ራስ ገዝ ደሴት ብትወስዳትም አንድ ቀን ከግዛቷ ጋር እንደምትጠቀልላት ታምናለች። ቻይና ታይዋንን የመውረር ሳይሆን ቀስ በቀስም የማዳከም ስትራቴጂዋን እንደምትቀጥል ተንታኞች ይስማማሉ። ታይዋን በሚያድርባት ጫና ምክንያት ወደ ድርድር ታመራለች ብለው ይገምታሉ። ዢ ጂንፒንግ ቻይና ታላቅ ህዳሴ ውስጥ ያለች ሀገር መሆኗን ይናገራሉ። ወቅታዊ ወታደራዊ ትዕይንትን ሲመለከቱ የቻይናን ማንሰራራት የሚያስቆም ኃይል የለም ሲሉም አምነዋል። በዶናልድ ትራምፕ ስር ያለው የዓለም ነውጥ የህዳሴውን መንገድ እንደሆነም በመግለጽ ዓለም ወደ ቻይና የሚያማትርበት ዘመን ሩቅ አይደለም በማለት ያምናሉ። ይህንንም በወታደራዊ ሰልፍ ላይ ባደረጉት ቀጥተኛ ንግግር ቃል በቃል ተናግረውታል። የቻይናው ፕሬዝደንት ዢ ጂንፒንግ። ሌላኛዋ ተገዳዳሪ ደግሞ ሩሲያ ናት። የቅርብ ሩቅ ፕሬዝደንት ቭላዲሚር ቭላዲሚሮቪች ፑቲን የሶቪየት ህብረት መንኮታኮት የ20ኛው ክፍለ ዘመን ታላቁ ጂኦፖለቲካል ውድቀት ነው ሲሉ በአንድ ወቅት ቃል በቃል ተናግረዋል። ፑቲን ቀድሞ የሶቪየት ህብረት ግዛት ስለነበሩና ነፃነታቸውን ስላወጁ ግዛቶች ሲናገሩ ዘኒር አብሮድ የተባለ አገላለጽን ይጠቀማሉ። እነዚህ ሀገራት ራሳቸውን ችለው የመቆም መብታቸው የተወሰነ ገደብ እንዳለው ለመጠቆም የሚውል አገላለጽ ነው። የቅርብ ሩቅ በሚል ሊተረጎም ይችላል። ሩሲያ
በእነዚህ ሀገራት ውስጥ ያላትን ፍላጎት ህጋዊ ቁመና ትሰጠዋለች። የሩሲያው ፕሬዝዳንት ቭላዲሚሮቪች ፑቲን የቀድሞዋን ሶቪየት ህብረት መሰል እያሏን ሩሲያ ዳግም መፍጠር ይፈልጋሉ። ለዚህ ነው የኒውክሌርን ዘንግ የጨበጠችው ሩሲያ የማትገደደር የማትደፈር ሆና እንድትቀጥል በማድረግ እየተንቀሳቀሱ ያሉት። በተለይም ወደ ዩክሬን ጥቃት ከመሰንዘርም አልፈው በቀጣይ የታላቋ የሶቪየት ህብረት አባል የነበሩትን ሀገራት መልሰው የመጎተት እቅድ አላቸው። ምክንያቱም የክፍለ ዘመኑ ታላቅ ጂኦፖለቲካል ውድቀት ነው የ20ኛው ክፍለ ዘመን ሲሉ በአንድ ወቅት የሶቪየት ህብረት መፍረስ እንደሚያሳስባቸው ተናግረው ነበር። ጊዜ ሊፈጅ ይችላል እንጂ የሩሲያ የቀድሞ አንድነት መመለሱ እንደማይቀር ያምኑበታል። በታሪክ የሩሲያ አካል የነበሩ ግዛቶችና ሌሎችም አካባቢዎችን ወደ ሩሲያ የመጠቅለል አካሄድም ጭምር እንደሆነ በስፋት ይታመንበታል። ሩሲያ ከዩክሬን የወሰደቻቸው ግዛቶች ታሪካዊ የምትላቸው ለዚህ ነው። ክሬምሊን በይፋ የሚገልጸው የቀድሞ የሶቪየት ግዛቶች ሉዓላዊነትን እንደሚያከብር ነው። ግን ደግሞ በሀገራቱ ውስጥ ፍላጎቶች እንዳሉ ግን አይሸሽግም። እነዚህ ሀገራት ከሩሲያ ቁጥጥር ውጭ ለመውጣት ሲሞክሩ የምጣኔ ሀብትና ወታደራዊ ኃይል ጫና ሩሲያ ታሳድርባቸዋለች። ዩክሬን ከሶቪየት ህብረት ከወጣች በኋላ ለዓመታት ከክሬምሊን እምብዛም የማይቃረን ፖሊሲ ስታራምድ ቆይታ ነበረ። በክሬሚያ ጥቁር ባህር ላይ የሩሲያ የባህር ኃይል መቀመጫ መገንባቱን ለዚህ ማሳያ ነበር። ከዚህ አካሄድ ማፈንገጥ ግን ዋጋ እንደሚያስከፍል በዩክሬን ታየ። ለምዕራባውያን ቅርብ የሆኑትና ለውጥ የሚፈልጉት ፕሬዝዳንት ቪክቶር ዮቪንቺኮ ሲመሩ ነገሮች ተለወጡ። ወቅቱ የዩክሬን መሪ የነበሩት ቪክቶር ሩሲያን መገዳደር ሲጀምሩ፣ በሩሲያ ላይ አላግባብ የሆነ መግለጫ ማውጣት ሲጀምሩ ሩሲያ ሁለት ጊዜ ጋዝ አቋርጣባቸዋለች። የምጣኔ ሀብትና የፖለቲካ ጣልቃ ገብነት ውጤት አላሳይ ሲል ደግሞ ሩሲያ ጦሯን መዛ በ2014 እንደ ፈረንጆቹ አቆጣጠር ክሬሚያ የተባለችውን የዩክሬንን ግዛት ወራ ወደ ግዛቷ ጠቀለለችው። በዚያ ጊዜ ማንም የተናገራት አልነበረም። እንዲሁ ይህ ሁኔታ ቀጠለ። ቭላዲሚር ዜሌንስኪ ወደ ስልጣን መጡ። ዜሌንስኪ በተመሳሳይ ምዕራብ ወዳድ ሆነው ሩሲያን ይቀናቀኗት ጀመረ። ሩሲያ ላይ የጥላቻ ንግግር ማሰማት፣ በሩሲያ ኦርቶዶክስ ቤተክርስቲያን ላይ ጫና ማሳደር ብሎም አልፎ ተርፎ ምዕራቡ ዓለም የጦር ጥምረት የሆነው ኔቶን ወደ ግዛታቸው መጋበዝ ሲጀምሩ በ2022 ቀን ጠብቀው የሩሲያው መሪ ቭላዲሚሮቪች ፑቲን ሩሲያ ዩክሬንን እንድትወር አዘዙ። ዩክሬንም ተወረረች። ሩሲያ ከጆርጂያ ጋር በ2008 ጦርነት ውስጥ ገብታለች። በጦርነቱ ሩሲያ 20 በመቶ የሚሆነውን የጆርጂያን ግዛት ወደ ራሷ ጠቅልላ ይዛለች። ከዚህ ጊዜ አንስቶ የሩሲያ ወታደሮች ግዛታቸውን የበለጠ ወደ ጆርጂያ ለማስፋፋት ጥረታቸውን ቀጥለዋል። ይህንንም አዝጋሚው መስፋፋት ብለው እንደሚገልጹት ተነግሯል። ሩሲያ ጆርጂያንና ዩክሬንን ስትወር የምዕራባውያን ጣልቃ ገብነት አለመኖሩ ፑቲን የቅርብ ሩቅ ግዛቶችን መጠቅለል መብታቸው እንደሆነ እንዲሰማቸው አድርገዋል ይላል ትንታኔው። ፑቲን ሩሲያን ተጠግቶ ማናቸውንም አይነት ነገር ማድረግ ፈጽሞ ክልክል ነው ብለው ያምናሉ። ልክ አሜሪካ በቬንዙዌላ በኩባ እንዳደረገችው ሁሉም ቻይናም በታይዋን ለማድረግ እየተንቀሳቀሰች እንዳለው ሁሉም ሀያላን ሀገር ሩሲያን ከቦ ከምዕራባውያን ጋር በሴራ መጠላለፍ ፈጽሞ የማይሞከር ኢምፖሲብል ብለውታል። ሩሲያ ከቀድሞው የሶቪየት ህብረት አባል ሀገራት መካከል ቤላሩስ፣ ታጂኪስታን፣ ኪርጊስታን፣ ካዛኪስታን፣ አርሜኒያ ከሩሲያ ጋር ቅርብ ግንኙነት አላቸው። የሩሲያ ወታደሮችም በግዛቶቻቸው እንዲሰፍሩ ፈቅደዋል። ጆርጂያና ዩክሬን ደግሞ ለውጥ ለማምጣት በመሞከራቸውና ከምዕራቡ ዓለም ጋር በመቀራረባቸው ከሩሲያ ጋር መጋጨት ብቻ አይደለም ረዥሙን የሩሲያ ዱላ ቀምሰዋል። በታሪክ የሚታወቁ ጦርነቶች የአንድን ሀገር ፍላጎት ከማስጠበቅና በቁጥር ውስን የሆኑ ማህበረሰቦችን ከመከላከል ጋር የተያያዙ አመክንዮችን ሰጥተዋል። ከሁለተኛው የዓለም ጦርነትና ከቀዝቃዛው ጦርነት በኋላ የዓለም ህዝቦች በኩል እንዲታዩ የማድረግ ንቅናቄዎችም ተስተውለዋል። ሀገራት ያላቸውን የጦር መሳሪያና ግዝፈታቸው ወይም ትንሽነታቸውን ከግምት ሳይገባ እኩልነትን እንዲሰፍን ቢፈልጉም ተጽዕኖ ፈጣሪ ለመሆን የሚደረገው ፉክክር ወደ ቀደመው የጨለማ ዘመን የሚወስድ ይመስላቸዋል ሲል የቢቢሲ ትንታኔ ደምድሟል። ጉልበተኞችን የበላይ የሚያደርገው አዲሱ የዓለም ስርዓት እነሆ በቻይና በሩሲያና በአሜሪካ በኩል መጣው እያለ ይመስላል።